ስም አላነሳሽም ብዬ ተስፋ አደርጋለሁ። እና የሚገባህ ከሆነ ቦርሴን አምጣልኝ እያልኩ ለምንድን ነው የማይገባ? የለም ወይ ቦርሳ ውስጥ ያለውን ነገር ንገሪኝና እኔም አብሬሽ ልጨነቅ። እርግዴ እሺ፣ ምንድን ነው የማደርገው? በዚህ በኩል አስር፣ በዛ በኩል ደግሞ እስራ። እሺ እኔ ከሁለቱ አልሆን ምንድን ነው የማደርገው? አሴር ግን እንዴት ለእኔ ሳይነግረኝ ለሰላም ብዬ ነገራት? ጥሩ ልጅ ነሽ አልወድሽም አላለኝም ነበር? ይሄ ውሸታም። ቆይ ላግኘው ብቻ ጠይቀዋለሁ። አንተ ልጅ እንዴፋየው እንዴት ኖት? ይመስገናል። ምን ነው ጠፋ? እናንተን ፍለጋ ልወጣ ስል ነው የመጣኸው? ምን ነው ፈለጉን እንዴ? አይ መፈለግ ሳይሆን እንደው ምን መሄጃ ያለኝ ብለን። ግን አንተ እንዴት መጣ? ባለፈው እዚህ ቦርሳ አስቀምጬ ነበር። ምናልባት አይተውት ከሆነ ብዬ ነው። የምን ቦርሳ? የሴት ቦርሳ ነው እንዴ አንተ? ታዲያ እኔ የሴት ቦርሳ ምን ያደርግልኛል? አይ ሀና ነበረች ያስቀመጠችው፣ ግን እሷ ስትፈልገው አጣችሁ እና ምናልባት እርሷ አይተው ከሆነ ብዬ ነው። ያላየው ቤት ውስጥ ከሆነ እዚህ ነው የሚገኘው። ማን ይወስደዋል? እኔ ምን አውቃለሁ? ሀና እዛ ጋር ነበር ያስቀመጥኩት አለችኝ። ስንፈልገው ደግሞ የለም። ቆይ እስቲ ምን አይነት ቦርሳ ነው ደግሞ? የሴት ቦርሳ ነው፣ ቢጫ ነው። ከዛ እዚህ ጋር የሚያዝ ነገር አለው ምናምን። ውይ እሱ ቦርሳ ያንተ ነበር እንዴ? አዎ አይተውታል። እኔ ቆይ አንዬ መስሎኝ ስጄ ለእናቷ ሰጠዋል ማለት። ባለፈው አንዬ ስትናፍቀኝ ጊዜ ሰበብ ይሆነኛል ብዬ ወስጄ ለእናቷ ሰጠዋል። እንዴ ምን ይሁን ብለው ነው እርሶ የሰው ቦርሳ የሚወስዱት? እኔ መቼ አንተ መሰለኝ። አሁን ሄደው እንዳያመጡልኝ ይፈልጋሉ። ኧረ ተው ልጄ፣ እኔ አልሄድም። አገኛታለሁ። ይልቅ ቦርሳውን ያምጡልኝ። እንግዲያውስ እርግ ቤት እንዳለች ንገረኝና አምጥቼ ይሰጣል። እንዴ እየተደራደሩኝ ነው? እርግብ እኮ ወንጀለኛ መያዝ አለበት። ያለችበትን ነገረኝና ከዛ በኋላ አምጥቼ ይሰጣል። ድሮም ያልወለደ ሰው እንደዚህ ከእኔ ስሜት ይልቅ የልጅውን እውነት አስቀደሙ ማለት ነው። ኧረ እንደሱ አይደለም። ልጅ አይበል ደግሞ ሞታት አለው እንጂ እርግ ቤት እንዳለኝ ጭራሽ ነው ማነው። ሄሎ ተምቹ፣ አንቺ ፋራ የት ነሽ? አንተ ልጅ ግን ይህን ፋራ ለምን አትተወኝም? ምን ነው ታፍሪበታለሽ? ከእናንተ እርድና የኔ ፋርነት አያኮራም ብለህ ነው? ድል በፋራ ማለት እንደዚህ ነው። እንዴት ፋራ መሆንሽ ሳያንስ ጭራሽ ደግሞ ፋራ በመሆንሽም ትኮሪያለሽ? ቆይ የፋራነቴን ጥግ ልትነግረኝ ነው የደወልከው? እሱ እንኳን አልነበረም፣ ግን ደግሞ በዛው እግረ መንገዴን ፋራነትሽ እንዳትረሹ ላስታውስሽ ብዬ ነው። ምን ፈልገህ እንደደወልክ አሁን ትነግረኛለህ? ፋራነትሽን የሚገዛ ሰው አግኝቻለሁ። ስንት ትሸጪዋለሽ? የቤተሰብ ውርስ እኮ አይሸጥም። እንዴት ማለት? ፋርነቴን ከአባቴ ነው የወረስኩት። የአባቴን ውርስ ደግሞ አልሸጥም። ወይ ከፋያው ጋርማ አትወዳደሪ። እንዴት? የፋያው ፋርነት እንደዚህ ቀላል መሰለሽ? አንተ ልጅ ግን ምንድን ነው ወረድክብን እኮ። ቆይ አሁን ለምን እንደደወልክ ለምን አትነግረኝም? ቦርሳው እሱ ጋር ነው ያለው፣ እንድታመጭልኝ ፈልጊ። የምን ቦርሳ? ባለፈው አስቀምጪ ብዬ ሰጠሁሽ ነዋ። የት ነው ያለው ታዲያ? አዲሱ ቤትሽ ጋር ነው ያለው። እዚህ ደግሞ ምን ያደርጋል? ሊጠይቃችሁ መጡ። ተምቹ ለምን ታሾፋለህ? ያ ፋራ አባትሽ ነው አንቺ። ተምቹ አሁንም ቢሆን በእርግብ ላይ ምንም አይነት ተስፋ አልቆረጠም። አሁንም ቢሆን አንድ ነገር አንድ ቀን ይገባታል። እርግብ ይቅርታ አድርጋልኝ በአንድ ላይ እንሆናለን ብሎ ነበር የሚያስበው። ጆሮም ደግሞ እንደዛው አንድ ቀን እውነቱን ሁሉ ነግራታለሁ፣ ሀና ጥሩ ልጅ ናት እያለ በውስጡ ያስባል። በተደጋጋሚም ከአባባ ኖላዊ ጋር የሚያጋጨው ነገር አለ። ስለ ሀና አንዳንድ ነገር ሲናገር አባባ ኖላዊም ደግሞ ለምንድን ነው እንደዚህ የምትለው እያሉት ሲቀልዱበት በሰዓቱ ይናደድ ነበር። ምክንያቱም ሀናን በጣም ስለሚያፈቅራት ነበረ። ነገሮችን ለማንም ማስረዳት አልቻለም። ፍቅሩንም ደግሞ መግለጽ አልቻለም። ለዛም ነው እስከዛሬ ድረስ የቆየው። ሀናም ደግሞ በተደጋጋሚ ትጠይቀው ነበር
ጆሮ እኔ ታፈቅረኛለህ ወይ ትወደኛለህ ወይ ብላ ስትጠይቀው ነገሮችን በሙሉ በተቃራኒ ነበር የሚመልስላት። አንቺ ጥሩ ልጅ ነሽ እና በጣም መልካም ልጅ ነሽ፣ ስለዚህ ለምን ወድሻለሁ ብሎ እንደውም እንደሚጠላት ነበር ያስረዳት። ታዲያ አሁንም ደግሞ ሀና ነገሮች ሁሉ የተምታቱባት ይመስላል። እዝራም ደግሞ በዛ ሰዓት እንደዛ ብሎ ሲሸሻት ለምን እንዳሰበች እና ለምን እዝራ ሲርቃት በዛ ልክ እንዳዘነች ለማንም ሰው ሊገባው አልቻለም። ሰላምም ደግሞ ጠይቃትም ነበረ። ለሰላምም የምትመልስላት አንድና አንድ መልስ ነበር። ጥሩ ልጅ ስለሆነና ስለሚያሳዝነኝም ነበር መልሷ። ሀዘንና ጥሩነትን መግለጽ እንግዲህ ያው ፍቅር ላይ መግባት ስለሆነ ግልጽ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በዓለም ዳርቻ የምትገኙ እንኳን ደህና መጣችሁ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በመንካት ቤተሰብ ሁኑ እላለሁ። ነባሮችም እንደተለመደው ላይክ ሼር ማድረጋችሁን እንዳትረሱ። ኖላዊን ይዤላችሁ መጥቻለሁ። በአሁኑ ክፍል እንግዲህ አስደሳችም የሚያስከፋም ነገር አለ። ምክንያቱም ወይዘሮ ሜላት ያን ሁሉ በደል ከበደለቻት ባዩሽ ጋር ለመቀራረብና ለመጠጋጋት እንዲሁም ደግሞ ክሷን አንስታ ከእስር ቤት እንድትወጣ እያሰበች ነበር። ግን ደግሞ ነገሩ እንዲህ ነው። ድንብላልን ያሰቃየቻትና ያን ሁሉ በደል የበደለቻትን ሙሉ ለሙሉ ለወይዘሮ ባዩ ስታስረዳት ግርሟን ነበር። መግረም ብቻ ሳይሆን ለምን ነው እንደዚህ በእኔ ላይ ከኔ አልፎ በሰራተኛ ላይ ይህን ሁሉ በደል የበደለችው የሚል ጥያቄ ፈጥሮባታል። ወይዘሮ ሜላትም ደግሞ አሁንም ቢሆን ለባዩሽ ጥላቻ እንደሌላትና አሁንም ቢሆን እስር ቤት ቀርባ የሆነ ፍርድ ቤት እንዲፈረድባት አትፈልግም። አሁንም ቢሆን መስፍንንም አሳስቦታል። መስፍንም ደግሞ መረጃ ሰብስበን ያቺ ሴትዮ ማረሚያ ቤት እንድበሰብስ ነበር የሚል ሀሳብ አለው። ይህን ሀሳቡን ደግሞ ሜላት ልትቀበለው አልቻለችም ነበረ በፊት። አሁን ግን ምናልባት እሷም ፈቃደኛ ሆና ይሄ ሁሉ ከሰማች በኋላ ስለ ባዩሽ አንዳንድ እውነታዎችን ካወቀች በኋላ ፍርድ ቤት እንድትቀርብና ክስ እንዲመሰረትባት ማድረጓ አይቀርም ወይም ደግሞ ይቀራል ብዬ አስባለሁ። ምክንያቱም ሜላት አሁን ላይ በጣም እየተደረደረች ነው። ነገሮችን ሁሉ ትታ ባዩሽ ነፃ እንድትሆን ነበረ ፍላጎቷ። ታዲያ ይህንን የሚፈልጉት ሰዎች ብዙዎች አሉ። እሷ ብቻ ሳትሆን ሌሎችም እንግዲህ የእሱ ሀገር ሰው የሆነ በብር የሚያግዛት ወይም ደግሞ ከእሱ ጋር ሽርክና ሆኖ የሚሰራ ሰው አለ። እሷን ለማስወጣት ላይ ታች የሚል ሰው አለ። ይህን ደግሞ አባባ ኖላዊም ቢሆኑ መስፍንም ሰላምም ሁሉም ቤተሰብ የእሷን መፈታት ባይወዱትም እንኳን ሜላት ከፈለገች እና ሜላት እንድትፈታ ተፈቀደች ባዩሽ መፈታቷ የማይቀር ነው ብዬ አስባለሁ። ባዩሽን ከዚህ በፊት ስትናገር በጣም እርግጠኛ ሆና ከዚህ ቤት በፍቅር እንደምትወጣ ለመስፍን ነግራው ነበር። ያ ነው መስፍንን ያሳሰበው። አሁንም ቢሆን ሴትዮ የሁሉ በደል ከበደለችን በኋላ ካደረሰችብን በኋላ ነፃ ሆና መፈታት የለባትም። እንደዛም እንደዚህም ብለን ነገሮችን ሁሉ እውነታ ተናግረን ለፖሊሶቹ አመልክተን ክስ መመስረት አለብን። ክስ መመስረት ደግሞ ነገሮችን ሙሉ መረጃ ያስፈልጋል። የፎቶ መረጃ ብቻ ሳይሆን የሰው መረጃዎችም እንዲሁም ደግሞ ሌላ ነገሮችን ያስፈልገናል ብሎ ስላሰበ መረጃ ላይ ነበር። ሀናም ደግሞ የሚያስፈልገው ነገር ጠይቋት ነበር። ሀና ግን አባቷ እንደሚያውቅ እንጂ እሷ ስለ ባዩሽ ምንም እንደማታውቅ ነግራታለች። ግን ደግሞ ባዩሽ ከዚህ በፊት አባባ ኖላዊ ሀናን የጠየቋትን ነገር አንድ መረጃ ያስገኘ ይመስላል። ወይዘሮ ባዩሽ እንግዲህ ምንም አይነት ነገር ምንም ንብረት እንደሌላት እና ኑሮዋም ዝቅተኛ እንደሆነ ከዚህ በፊት ሀና ለአባባ ኖላዊ ነግሯቸው ነበር። አባባ ኖላዊም ከዚህ በመነሳት እቺ ሴትዮ ብዙ በስሯ ብዙ ቀኝ እጅ አላት፣ ስለዚህ እንደዚህ ደግሞ ብዙ ገንዘብ እየከፈለች እና ብዙ ገንዘብ ያስፈልጋታል። ታዲያ እሷ ዝቅተኛ ደሞዝ ዝቅተኛ ኑሮ የምትኖር ከሆነ ያ ሁሉ ገንዘብ ኬት እያመጣች ነው ሰው እየቀጠረች ሰው የምታስገድለው? ስለዚህ ከሷ በኋላ አንድ ባለሀብትና አንድ ገንዘብ ያለው ሰው ያለው እንደሆነ ብለው ጠርጥረዋል ማለት ነው። መስፍንም ደግሞ ይሄን ነገር እንዴት ሊሆን ይችላል? ማን ነው ከሷ ጎን ያለው? ምክንያቱም እነሱም
አሁን ላይ እንግዲህ ሁሉንም ጥርጣሬዎች ያስገባቸው ይመስላል። እያንዳንዱ ነገር መረጃ መውጣቱ የማይቀር ነው። በእርግጥ በዚህ ሰዓት ዘሪሁን ያስፈልጋቸዋል። ዘሪሁን ደግሞ አገሩ በቃኝ፣ ስራዬን ትቼ እዚህ መቆየት አልችልም። ስለዚህ ተምቹም ደግሞ ከእኔ ጋራ ሊስማማም ሆነ ሊግባባ አልቻለም። ሁሉንም ነገር ጨርሻለሁ፣ የሀናንም እውነታ አውጥቻለሁ ብሎ ለዚህ ሁሉ ምስክርነት ሳይበቃ ወደ ሀገሩ መመለሱ በጣም ጉዳት ያለው ይመስላል። እሱ ቢኖርና እሱ እያንዳንዱን ነገሮችን መረጃ ማስረዳትም ሆነ መናገር መረጃውንም ማምጣት ይችል ነበር። ግን እሱ አለመኖሩ ብዙ ነገር ይጎላል ብሎ ይታሰባል። ሀናም ደግሞ እንግዲህ የምታውቀው ታሪክ የለም። አሁን ላይ ለሷ ውዝግብ ውስጥ የገባች ትመስላለች። እንዲሁም ገብታለች። በባለፈው ክፍል ላይ እንዳየነው እዝራ የነገራትን ነገር ማመንም ከብዷታል። ስለዚህ ብዙ ነገሮች እንደምታውቀውና ከዚህ በፊት ብዙ እንዳሳለፉ ነበር የተሰማት። እዝራም ደግሞ ከዚህ በኋላ ከአንቺ ጋር መቀጠል አልፈልግም፣ ምክንያቱም ሀና አንቺ ጥሩ ልጅ ነሽ፣ ከዚህ ክፍል እንግዲህ ሁሉንም ከአንቺ ነሽ ለየት ያልሽው፣ ለየት ያለ ብዬን ያየሁሽ። ስለዚህ ከአንቺ ጋር መሆኑን ፈቅጄ ነበር። ብዙ ሰዎችን ማናገር ስለማልፈልግና ፊት ስለማልሰጣቸው ጥጋበኛና ኩራተኛ ብለው ይሉኝ ነበር። እንዲሁም ደግሞ ሌላ ስም ሊያወጡልኝ ይችላሉ። አንቺ ከነኛ ሴት ስላኖሽ ብዙ ወድጄሽ ነበር። ከዚህ በኋላ ከአንቺ ጋር ምቀጥል አይመስለኝም። ምክንያቱም ከአንቺ ፍቅር ከያዘኝ መጎዳት ስለማልፈልግ ልቤንም ስለማቀው አውቀዋለሁ። እየወደድኩሽ ነው። ስለዚህ ከዚህ በኋላ የኔና አንቺ ግንኙነት መቆረጥ ያለበት እዚህ ላይ ያበቃል ብሎ ሲያስረዳት፣ ሀናም ደግሞ ድንግርግር ነበር ያለችው። በአንድ በኩል ደግሞ እዝራን ማጣት እንደሌለባትና በሌላ በኩል ደግሞ ለምን ከቀረበኝ በኋላ ራቀኝ የሚለው ጥያቄ ሆኖባት ነበር። በሌላ በኩል ደግሞ ያስቀየመችው መሰላት። ታዲያ ይሄ ነገር ሁሉ ግራ ግብት አድርጓታል። ይሄ ሲገርማት ደግሞ ሌላ ዱብዳ መጥቶባታል። ሰላምም ደግሞ ምን ሆነሽ ነው ሌሊቱን ሙሉ ስትገላበጭ አደርሽ? ያልበቃ ብሎሽ ደግሞ አሁንም አብረን እያለን ከኔ ጋር እንደሆንሽ እያወቅሽ ጭንቀት ውስጥና ሌላ ፈተና ውስጥ ውዝግብ ውስጥ ያለሽ ትመስላለሽ። ስለዚህ ለምን እውነታውን አልነግሪኝም ብላ እያስጨነቀቻት ነው። ሀናም ደግሞ ምንም የምነግርሽ ነገር የለም፣ ምንም የሚነገር ነገር ስለሌለኝ እኮ ነው ብላ ራሷን ለመሸወድ ፈልጋ ነበር። ሀናም ደግሞ አንዴ የጀመረችውን ስለማታስቆርጥ የጀመረችውን ማወጣጣት ትችላለች። እዝራ እኮ ነው ብላ አንድ ነገር አፈተለከች ማለት ነው። ሰላምም ደግሞ በሰዓቱ በጣም ነበር የሳቀችባት እና ፍቅር ጀመረሽ ወይ ብላት ነበር። እናማ ነገሮችን ሳትረጂ ሰላም ምንም ነገር አትበይ፣ እሱ አይደለም እውነታው፣ እዝራ ያለኝ እንደዚህ ብቻ ነው ብላ ስለ እዝራ አስረድታት ነበር። ታዲያ ምንድነው ችግሩ? አንቺ እኮ ፍቅር እንደያዘው ሰው ነው። ሌሊት እንቅልፍ የለሽም፣ ቀን ብቻ ሌሊትም ደግሞ ታስቢያለሽ እና ምን ሆነሽ ነው? ለረጅም ሰዓት ትተግሻለሽ፣ ትፈዣለሽ እና ምን ሆነሽ ነው? ምንድን ነው ምክንያቱ ብላ ነበር። ያ ደግሞ አልበቃ ብሏት ጆሮ ከዚህ በፊት የሆነ ነገር እንደነገራት አስረዳቻት። ታዲያ እንደዚህ ነው ጆሮ እንደዚህ ብሎኝ ባስቀየሙኝ ጊዜ ሀና ስታለቅስ በደረሰ ጊዜ እነሱ እንደበደሏትና እነሱ ሲፈልጉ ያቀርቧታል፣ ሲፈልጉ ያረቋታል ብላ ነግራት ነበር። ታዲያን በመረዳት ሰላምን ደውሎ ላግኝሽ ብሎ ሁሉንም ነገር ተናግሮ ደፍቶባት ነበር። ሀናን አፈቅራታለሁ፣ አንድ ቀን እውነታው ይወጣል። ስለዚህ ሁሉንም ነገር ስታውቀው ቀስ በቀስ አሳውቃታለሁ ብዬ እንጂ በጣም ማፈቅራት ልጅ ናት። ሀና እዚህ ጋ የለችም ማለት እናንተን ሙሉ ቤተሰቡን አንድ እጁ ለእኔ እስር ቤት ፍቅሬ አይደለም ብርቅ አይደለም፣ ስለዚህ ቤቴ ማለት ነው እስር ቤት ነው የምገባው ብሎ ዝቶባን ነበር። ታዲያ ለሀናም እንዲህ ብላ ስትነግራት ሀና በጣም ነበር የደነገጠችው። በእርግጥ አንዳንድ ባህሪ ስታይበት ለጆሮ ጠይቀው ነበር። ለምንድን ነው እኔ ከተምጁ ጋር ስቃለድና ስጫወት ከጎኑ ሲሆን ሁልጊዜ በቅናት መንፈስ የምታየኝ? ጆሮ እኔን ታፈቅረኛለህ ወይ ትወደኛለህ ወይ ብላ በድንጋጤ የመለሰላት መልስ ብዙም አላስደሰታት ነበር። በሰዓቱ እንደማይወዳትና
ጥሩ ልጅ እንደሆነች መልካም ልጅ እንደሆነች ብቻ ነበር የነገራት በሰዓቱ። ታዲያ አሁን ላይ እንግዲህ ሰላም ስትነግራት ጆሮ እንደምትወዳት አረጋግጣለች። ጆሮም ደግሞ ለእሷ ክብር ያለውና ለእሷ ያለው ነገር በጣም ከባድ ነው። ብዙ ጊዜ ከጎኗ ይሆናል። በተለይ ሲከፋት ሊያጽናናት ይሞክራል እና ብዙ ነገሯን ደግሞ ይሸፍንላታል። እስከ ዛሬም ድረስ አባቷ ሲታመም ስራ እያለች በምትሄድበት ሰዓት ጎጎናቸው ሆኖ እንደ ቀኝ እጅ በዛ ብሎ ወደዝም እያለ አብሯቸው ቆይቷል ማለት ነው። ብቻ አይደለም ሀናን ስለሚወዳት እና አባባ ኖላዊም ስለሚያከብራቸው ነው። ከሌሎች ሴቶቹ ስለነሱ አይደለም ጓደኛ ከንቱም ደግሞ አሁን ላይ ከስርቆትና እንዲሁም ከሌሎች ነገሮች አቁሞ ነበር። በእርግብ ምክንያት ማለትም ሌላ ማጠጣትም ይባላል። ቦርሳው እኮ ደግሞ በእርግብ ምክንያት በጣም እርግጠኛ ነኝ አንተ የእርግብ ፍቅረኛ ነህ አይደል? ሰላምዬ ምን እያልሽ ነው? እኛ ቤት መጥቶ በደንብ አይቼዋለሁ። ቦርሳው የእርግብ ነው እንዴ? ቆይ ይሄ ነገሩ ምንድን ነው? ሰላምዬ ምንም አልገባኝም። እርግጠኛ ነኝ በጣም ይሄ እኮ ይማኝ ነው። ይማኝ ነው በደንብ እኔ እኮ ትምህርት ይኖራችኋል ብዬ ነበር። ሀንዬ ናታ ይህንን ቦርሳ እዚህ ማድረስ አለብን ብላ ይዛኝ የመጣችው። ወይ ሀንዬ እሱም ቦርሳ መጣሽልኝ? አባዬ ታምሽ ደውሎልኝ እኮ ይዘሽው ነው ያለኝ። አረ እንኳንም አመጣሽልኝ እንዴ! ልጁ እኮ አንደኛውን ሊያብድ ደርሷል። ምን ሆኖ? እኔ ምን አውቄው ልጅ ጠዋት መጥቶ ብቻ ተቆጥቶ ነው ሄደው። ይሄን ያህል ወርቅ ገብሮበታል በይ አንቺ ውስጥ እንዴ ሰላምዬ እንደዚህ አይደረግም። ለምን? ቦርሳው የፍቅረኛው ቦርሳ ነው። አሁን ስለተጣሉ ደግሞ የእሷ ማስታወሻ ነው ሲል ነበር። እና ቆይ ምን እንዳለው ከፍተን ብናየው ምን ችግር አለው? እንዳልሽው ወርቅ ቀብሮበትስ ቢሆን? አንቺ ደግሞ አትቀልጂ። አንቺ እንደውም ከፍተን እንየው። አይሆንም አልኩሽ ሰላምዬ። አንዬ እውነቷን ነው ልጅ እንዴ ቆይ ምን ችግር አለው አባባ? የሴት ልጅ ቦርሳ አይከፈትም ይባላል። በዚህ ላይ ደግሞ ልጁን እንደዚህ ያሳበደው ይሄ ቦርሳ ምናልባት ምን ይዞ እንደሆነ ምን ይታወቃል? ቆይ ግን ታምቹ ይሄንን ያህል ያስጨንቆታል ማለት ነው? አዎ እኔን ስላልወለድከኝ ነው ብሎኝ በጣም አዝኖብኝ ነው ሄደው። ወይኔ ሲያሳዝን። ፍቅር የያዘው ሰው እኮ እንደዚህ ነው። ዋናው ቦርሳው መገኘቱ ነው። አሁን ደግሞ መምጣቱ አይቀርም። ሲመጣ ይወስደዋል። ሀንዬ ምን ሊያደርጉ መጡ? አንተን ፈልግ